የአዳም ቃል ኪዳን መፈጸሚያው ሲደርስ ላከው ገብርኤልን ወደ ቤተ መቅደስ። እግዚአብሔር ሕሊና ተስላይ ነበረች ከሰማይ የመጣ ቃሉን ተቀበለች። ዳግሚት ሰማይ አርያም ሆነች ይደረግ ብላ በትሕትና ተቀበለች። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና። ማርያም ሆይ አትፍሪ ብሎ ያረጋጋት ካንቺ የሚወለደው መድኃኒት ነው አላት። ወንድ ስለማላውቅ እንዴት ይሆናል ብላ ጠየቀችው። ድንግልም ደንቋታል። ከሴቶች መሃል አንቺ ልዩ ነሽ፣ በሕግ ሳይሆን በድንግልና ትወልጃለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና። ሕይወት ሊቀዳባት አድሯል በማኅፀኗ አይኖርም ከእንግዲህ የሔዋን መርገሟ። የአዲሱ ኪዳን አዲስ ብስራታችን ምክንያተ ድነት አለች እናታችን። ቃል ይፈጸም ይደረግ ብላ ታምር ተሰማ ኢየሩሳሌም ናዝሬት ገሊላ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና። እጅግ አስገረመን የገብርኤል ዜና የነ ዘካርያስ ከቶ አይደለምና ለተመረጠችው የደረሰው ብስራት ዓለምን ከመሞ